ሰላም ጤና ይስጥልኝ ክብራትና ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው አንጀታችን ጤናማ እንዳልሆነ የሚገልጽ ቁጥር አንድ ምልክትን በዚህ ቪዲዮ ላይ እነግራችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከመደበኛ በላይ የሆነ የጨጓራ እናም የአንጀት ጤናማ አለመሆን በጣም ከተለመዱ እና ዋና ምልክቶች ውስጥ አንዱ ተደጋጋሚ የሆነ የሆድ መነፋት ነው። በተለይም ከተመገባችሁ በኋላ በየጊዜው የሚከሰት ከጋዝ፣ ከሆድ አለመመቸት፣ ከሆድ ድርቀት፣ ከተቅማጥ ወይም ደግሞ በሆድ ውስጥ ከሚሰማ የክብደት ስሜት ጋር ሲሆን አልፎ አልፎ የሆድ መነፋት የተለመደ ነው። ነገር ግን ሆዳችሁ ብዙ ጊዜ የሚያብጥ፣ የሚወጠር፣ የሚያም፣ ድምፅን የሚያወጣ ወይም የማይመች ከሆነ ጨጓራና አንጀታችሁ እየታገለ ሊሆን ይችላል። የእናንተ ጨጓራና አንጀት የምግብ ቱቦ ብቻ አይደለም። በምግብ መፈጨት፣ በበሽታ መከላከል አቅም፣ በኢንፍላሜሽን፣ በኃይል፣ በስሜት፣ በሆርሞኖች፣ በቆዳ፣ በአንጎል ስራ እና በክብደት ቁጥጥር ላይ ተጽዕኖን በሚያሳድሩ በትሪሊየን የሚቆጠሩ ባክቴሪያዎች የተሞላ ውስብስብ የሆነ ስርዓት ነው። የጨጓራና አንጀት ጤና ሲታወክ ብዙ ችግሮች በቀስታ እናም በዝምታም ሊጀምሩ ይችላሉ። ጤናማ ያልሆነ አንጀት በትክክል ምን ማለት እንደሆነ ልንገራችሁ። ጤናማ ያልሆነ አንጀት ብዙውን ጊዜ ከእነዚህ ችግሮች አንዱ ወይም ከዚያ በላይ እየተከሰተ መሆኑን ያሳያል። መጥፎ ባክቴሪያዎች ከጥሩ ባክቴሪያዎች በላይ እያደጉ መሆናቸውን፣ የምግብ መፈጨት ደካማ ወይም ዘገምተኛ መሆኑን፣ የአንጀት ግድግዳ ይቆጣል ወይም ማበጡን፣ ምግብ በትክክል እየተፈጨ እንዳልሆነ፣ አንጀት ሴንሲቲቪቲ ወይም ስሜታዊ መሆኑን፣ የሆድ ድርቀት ወይም ደግሞ ተቅማጥ ሚዛኑን ሲበላሽ፣ ስር የሰደደ የውስጥ ብግነት መኖሩን የሚያመለክት ነው። ኢንፍላሜሽን የጨጓራ አንጀት ጤናን ይጎዳል። ይህ አለመመጣጠን ብዙውን ጊዜ ገት ዲስባዮሲስ ይባላል። የጨጓራ እናም የአንጀት ጤና ሲታወክ ታዲያ ሰውነታችሁ ንጥረ ነገሮችን በትክክል ለመምጠጥ ይቸገራል። ጤናማ ምግቦችን ብትመገቡም እንኳን ሰውነታችሁ ሙሉ በሙሉ ላይጠቀምባቸውም ይችላል። የሆድ መነፋት ታዲያ ለምን ዋነኛ የማስጠንቀቂያ ምልክት እንደሆነ እንመልከት። የሆድ መነፋት ብዙውን ጊዜ የሚከሰተው ምግብ በምግብ መፈጨት ስርዓት ውስጥ ረጅም ጊዜ ሲቆይና ሲቦካ ወይም ፈርመንት ሲሆን ነው። ይህም እነዚህን ሊያመጣ ይችላል። ከመጠን በላይ የሆነ ጋዝ ወይም ደግሞ ፈስ ማለት ነው፣ ጫና፣ የሆድ መነፋት፣ ቁርጠት፣ ተደጋጋሚ ግሳትና የሆድ ድምፅ፣ አንጀታችሁ ሊቆጣ ወይም ስሜታዊ ሊሆንም ይችላል። ይህም ትንሽ ምግብን ከተመገባችሁ በኋላም እንኳን ሆዳችሁ የሞላ እናም የማይመች እንዲመስላችሁም ያደርጋል። ብዙ ሰዎች የሆድ መነፋትን የተለመደ ስለሚመስላቸው ችላ ይሉታል። ነገር ግን ተደጋጋሚ የሆድ መነፋት ብዙውን ጊዜ ሰውነታችሁ እንዲህ እያለ የሚናገርበት መንገድ ነው። የምግብ መፈጨት ስርዓታችሁ በትክክል እየሰራ እንዳልሆነ ማለት ነው። ታዲያ አንጀታችሁ ጤናማ አለመሆኑን የሚያሳዩ የተለመዱ ሌሎች ምልክቶችንም እስቲ በዝርዝር እንመልከት። አንደኛው እንዳልነው ተደጋጋሚ የሆድ መነፋት ነው። ይህ ትልቁ ቅድመ ማስጠንቀቂያ ምልክት ነው። እነዚህን ልታስተውሉ ትችላላችሁ። ከምግብ በኋላ የሆድ መወጠር፣ ያበጠ ሆድ፣ የጋዝ መከማቸት፣ የክብደት ስሜት፣ ህመም ወይም ደግሞ ጫና። በተለይም እነዚህን ከተመገባችሁ በኋላ እንደ ዳቦ፣ ጣፋጭ ምግቦችን፣ የተጠበሱ ምግቦች፣ ወተትና የተቀነባበሩ ወይም ደግሞ ፕሮሰስድ የሆኑ ምግቦችን። ሁለተኛ የሆድ ድርቀት ወይም መደበኛ ያልሆነ የአንጀት እንቅስቃሴ ነው። ጤናማ የምግብ መፈጨት ብዙውን ጊዜ መደበኛ የአንጀት እንቅስቃሴ ወይም መጸዳዳት ማለት ነው። የማስጠንቀቂያ ምልክቶቹ እነዚህን ያካትታሉ። ደረቅ ሰገራ፣
ሳትጸዳዱ ብዙ ቀናትን ማሳለፍ፣ ለመጸዳዳት ማማጥ እና ሽንት ቤት ከተቀመጣችሁ በኋላ አለመጨረስ ወይም ያለመቃለል ስሜት። ቆሻሻ በአንጀት ውስጥ ረጅም ጊዜ ሲቆይ መርዛማ ነገሮችና የውስጥ መቆጣት ወይም ብግነት ሊጨምሩ ይችላሉ። ሶስተኛ ተቅማጥ ወይም ለስላሳ ሰገራ ነው። ተደጋጋሚ ለስላሳ ሰገራ ማለት የአንጀት መቆጣትን፣ ኢንፌክሽን፣ የምግብ አለመስማማት፣ ደካማ የባክቴሪያ ሚዛን ማለት ነው። አንጀታችሁ ንጥረ ነገሮችን በትክክል እየመጠጠም ላይሆን ይችላል። አራተኛ ከመጠን በላይ ጋዝ ወይም ፈስ ነው። ጋዝ ችግር የሚሆነው በእነዚህ ሁኔታዎች ነው። ተደጋጋሚ ሲሆን፣ በጣም አሰቃቂ ሲሆን፣ በጣም መጥፎ ጠረን ሲኖረው፣ የሚያሳፍር ሲሆን እናም ከሆድ መነፋት ጋር ተያይዞ የሚመጣ ከሆነ። ይህ ብዙውን ጊዜ ምግብ በአንጀት ውስጥ ባልተለመደ ሁኔታ እየቦካ መሆኑን ያሳያል። አምስተኛ የምግብ ስሜታዊነት ነው። ጤናማ ያልሆነ አንጀት ሰውነታችሁ ለምግቦች መጥፎ ምላሽ እንዲሰጥ ሊያደርግ ይችላል። የተለመዱ ቀስቃሾችም የወተት ተዋጽኦዎች እንደ ግሉተን፣ በጣም የተቀነባበሩ ምግቦች፣ ሰው ሰራሽ ማጣፈጫዎችና የተጠበሱ ምግቦች፣ እነዚህንም ልታስተውሉ ትችላላችሁ። የሆድ ህመም፣ የአስተሳሰብ መዘበራረቅ፣ ድካም፣ የቆዳ ሽፍታ እና ከተመገባችሁ በኋላ ራስ ምታት ሊገጥማችሁም ይችላል። ስድስተኛ የማያቋርጥ ድካም ነው። አንጀታችሁ እነዚህን ለመምጠጥ ይረዳል። እንደ ብረት፣ ቫይታሚን ቢ12፣ ማግኔዥየም እና ለኃይል የሚያስፈልጉ ንጥረ ነገሮችን። ደካማ የጨጓራና የአንጀት ጤና ከተኛችሁ በኋላም እንኳን የድካም ስሜት እንዲሰማችሁ ሊያደርግ ይችላል። ምክንያቱም እነዚህን ንጥረ ነገሮችን በአግባቡ ስለማይመጥ ማለት ነው። በዚህ አማካኝነት የድካም ስሜት ይከሰታል። ሰባተኛ የቆዳ ችግሮች ነው። ብዙ የቆዳ ችግሮች ከአንጀት መቆጣት ጋር የተያያዙ ናቸው። ለምሳሌ ብጉር፣ ኤግዜማ፣ ሮሴሻ እና የቆዳ ማሳከክ። አንዳንድ ጊዜ የምግብ መፈጨት ምልክቶች ከመባባሳቸው በፊት የአንጀት ችግሩ በቆዳ ላይ ይታያል። ስምንተኛ የጣፋጭ ፍላጎት ነው። መጥፎ የአንጀት ባክቴሪያዎች ብዙውን ጊዜ በስኳርና በተቀነባበሩ ምግቦች ይመገባሉ። ይህ እንደ ለስላሳ መጠጦች፣ ጣፋጮች፣ ነጭ ዳቦ እና ጀንክ ፉድ ያለውን ፍላጎት ሊጨምር ይችላል። ብዙ ስኳር በተመገባችሁ ቁጥር ታዲያ አለመመጣጠኑ እየጨመረ ይሄዳል። ዘጠነኛ መጥፎ የአፍ ጠረን ነው። የማይለቅ መጥፎ የአፍ ጠረን ከነዚህ ሊመጣ ይችላል። ከደካማ የምግብ መፈጨት፣ ከቃር በሽታና ከባክቴሪያ አለመመጣጠን፣ በተለይም ጥርስን መቦረሽ ችግሩን ሙሉ በሙሉ ካልፈታው ማለት ነው። አስረኛ የስሜት መለዋወጥና የአስተሳሰብ መዘበራረቅ። አንጀትና አንጎል ጠንካራ ግንኙነት አላቸው። አንጀታችሁ ከነዚህ ጋር ከተያያዙ ኬሚካሎችን ለማምረት ይረዳል። ስሜት፣ ትኩረትና እንቅልፍ። ጤናማ ያልሆነ አንጀት ለነዚህ አስተዋጽኦ ሊያደርግ ይችላል። ለጭንቀት፣ ለቶሎ መቆጣት፣ ለደካማ ትኩረትና ለአስተሳሰብ መዘበራረቅ ማለት ነው። ታዲያ ደካማ የሆነ የአንጀት ጤና መንስኤው ምን እንደሆነ እስቲ እንመልከት። አንደኛ በጣም ብዙ የተቀነባበሩ ምግቦችን መመገብ ነው። የተቀነባበሩ ምግቦች ብዙውን ጊዜ እነዚህን ይይዛሉ። ከመጠን በላይ ስኳርን፣ ጤናማ ያልሆኑ ዘይቶችን፣ ተጨማሪዎችና ሰው ሰራሽ ግብአቶችን። እነዚህ ጤናማ የአንጀት ባክቴሪያዎችን ሊጎዱ ይችላሉ። ሁለተኛ በጣም ብዙ ስኳርን መመገብ ነው። ስኳር ጎጂ ባክቴሪያዎችንና ይስትን ይመግባል። ይህም ጋዝን፣ የሆድ መነፋትን እና ብግነት ወይም ኢንፍላሜሽንን ሊያባብስ ይችላል። ሶስተኛ የፋይበር እጥረት ነው። ፋይበር ጥሩ የአንጀት ባክቴሪያዎችን ይመግባል። በቂ ፋይበር ከሌለ ጤናማ ባክቴሪያዎች ሊዳከሙ ይችላሉ። ጥሩ የፋይበር ምንጮች የምንላቸው አትክልቶች፣ ፍራፍሬዎች፣ ባቄላዎች እንደ ኦትስና ሲድስ የምንላቸው ተልባና ቺያሲድ እጥረት ካለ ማለት ነው። አራተኛ ተደጋጋሚ አንቲባዮቲክን በመጠቀም ነው። አንቲባዮቲኮች መጥፎውንም ሆነ ጥሩንም ባክቴሪያ ሊገድሉ ይችላሉ። አንዳንድ ጊዜ አንጀት ከዚያ በኋላ ለማገገም ጊዜ እና ድጋፍ ያስፈልገዋል። አምስተኛ ስር የሰደደ ውጥረት ነው። ውጥረት የምግብ መፈጨትን በከፍተኛ ሁኔታ ይጎዳል።
ውጥረት የምግብ መፈጨትን ሊያዘገይ፣ ኢንፍላሜሽንን ሊጨምር፣ የሆድ መነፋትን ሊያባብስና የሆድ አለመመቸትን ሊቀሰቅስ ይችላል። ስድስተኛ ደካማ እንቅልፍ ነው። መጥፎ የሆነ እንቅልፍ የአንጀት ባክቴሪያ ሚዛን ያበላሻል እንዲሁም ብግነትንም ይጨምራል። ሰባተኛ በቂ ውሃን የማትጠጡ ከሆነ ነው። ውሃ ለእነዚህ ይረዳል። ለምግብ መፈጨት፣ ለሰገራ እንቅስቃሴ እና ንጥረ ነገሮችን ለመምጠጥ። የውሃ እጥረት ብዙውን ጊዜ የሆድ ድርቀትንና የሆድ መነፋትን ያባብሰዋል። ታዲያ የጨጓራና አንጀታችሁ ጤናማ ካልሆነ ምን ማድረግ እንዳለባችሁ ደግሞ ልንገራችሁ። አንደኛ ተጨማሪ ፋይበርን በቀስታ ተመገቡ። ፋይበር ጤናማ ባክቴሪያዎችን ለመመገብ ይረዳል። ምርጥ ምግቦች እንደ አትክልቶች፣ አቮካዶ፣ አጃ ወይም ደግሞ ኦትስ፣ ምስር፣ ቺያሲድ እና አፕልን ተመገቡ። ጋዝ ታዲያ እንዳይባባስ በቀስታ ጨምሩት። ማለትም ቀስ እያላችሁ ከፋይበር ጋር ተላመዱ። ሁለተኛ የተቀመሙ ወይም ፈርመንትድ የሆኑ ምግቦችን መመገብ ነው። እነዚህ ጤናማ ባክቴሪያዎችን ሊደግፉ ይችላሉ። ለምሳሌ እንደ እርጎ፣ ኪፈርና ሶርክራውት እንዲሁም ኪሚቺ። እነዚህን በትንሽ መጠን ጀምሩ። ሶስተኛ በጣም የተቀነባበሩ ምግቦችን ቀንሱ። እንደ ጣፋጭ መጠጦችን፣ የታሸጉ መክሰሶችን፣ ፋስት ፉድ፣ ከመጠን በላይ የተጠበሱ ምግቦችን። ጀንክ ፉድ ሲቀንስ የአንጀት ባክቴሪያዎቹ በሚያስገርም ፍጥነት ሊሻሻል ይችላል። አራተኛ በቂ ውሃን ጠጡ። ውሃ ጤናማ የአንጀት እንቅስቃሴንና የምግብ መፈጨትን ይደግፋል። ቀኑን ሙሉ በተከታታይ ውሃን ለመጠጣት ሞክሩ። አምስተኛ ውጥረትን አስወግዱ። የእግር ጉዞ ማድረግ፣ በጥልቀት መተንፈስ፣ ጸሎት ወይም ሜዲቴሽን፣ የተሻለ እንቅልፍ፣ የአካል ብቃት እንቅስቃሴን በማድረግ ውጥረትን መቀነስ ያስፈልጋል። ውጥረትን መቀነስ የአንጀት ምልክቶችን በከፍተኛ ሁኔታ ያሻሽላል። ስድስተኛ የተሻለ እንቅልፍ ይኑራችሁ። ጥሩ እንቅልፍ አንጀት ራሱን እንዲጠግን ይረዳዋል። ከመተኛታችሁ በፊት የስክሪን ጊዜን መቀነስ፣ ዘግይቶ የሚበሉ ከባድ ምግቦችን ደግሞ ማስወገድ። ሰባተኛ ሰውነታችሁን በየቀኑ አንቀሳቅሱ። የእግር ጉዞ እናም የአካል ብቃት እንቅስቃሴን ማድረግ አንጀትን ይረዳሉ። የአንጀት እንቅስቃሴ የደም ዝውውር፣ የአንጀት ባክቴሪያ ስብጥርን ይረዳል። በየቀኑ ከ20 እስከ 30 ደቂቃ እንኳን እንቅስቃሴ ይረዳችኋል። ስምንተኛ የሚያስቆጡ ምግቦችን ደግሞ ለዩ። እነዚህን ከተመገባችሁ በኋላ ምልክቶቹ የሚባባሱ መሆኑን ልብ በሉ። የወተት ተዋጽኦችን፣ ግሉተንን፣ የተጠበሱ ምግቦች፣ ጣፋጭ ምግቦችና ሰው ሰራሽ ማጣፈጫዎችን። አንዳንድ ሰዎች የሚያስቆጡ ምግቦችን በማስወገድ ብቻ ከፍተኛ መሻሻልን ያሳያሉ። ታዲያ አንጀትን ለመፈወስ የሚረዱ ምግቦችን ከፈለጋችሁ ምርጥ ለአንጀት ተስማሚ የምንላቸው ምግቦች እርጎ፣ ኪፈር፣ ኦትስ ወይም ደግሞ አጃ፣ ሙዝ፣ ዝንጅብል፣ አቮካዶ፣ ፓፓያ፣ የአጥንት መረቅ፣ ባቄላዎች፣ ጥቁር አረንጓዴ ቅጠላቅጠሎች፣ የቤሪ ፍሬዎችና ቺያሲድን ተመገቡ። እነዚህ ምግቦች ጤናማ ባክቴሪያን፣ የምግብ መፈጨትን፣ የውስጥ ብግነት ወይም ደግሞ ኢንፍላሜሽንን መቀነስንና የተሻለ የአንጀት እንቅስቃሴን ይደግፋሉ። ታዲያ ብዙውን ጊዜ አንጀትን የሚጎዱ ምግቦችን ደግሞ ለመገደብ ወይም ለማስወገድ ሞክሩ። ከመጠን በላይ አልኮልን፣ ጣፋጭ መጠጦችን፣ የተቀነባበሩ ስጋዎችን፣ ፋስት ፉድ፣ ሰው ሰራሽ ማጣፈጫዎችን፣ ከመጠን በላይ የተጠበሱ ምግቦችን፣ በጣም የላመ ነጭ ዱቄትን አስወግዱ። እነዚህ የውስጥ ብግነትንና የባክቴሪያ አለመመጣጠንን ሊያባብሱ ይችላሉ። ታዲያ መቼ ነው ዶክተር ማየት ያለባችሁ? በሰገራ ላይ ደም ካለ፣ ከባድ የሆድ ህመም፣ ያልታወቀ የክብደት መቀነስ ካለ፣ የማይለቅ ተቅማጥ፣ የማይለቅ የሆድ ድርቀት፣ ማስመለስ፣ ትኩሳት፣ ለማዋጥ መቸገር፣ ለሳምንታት ወይም ለወራት የሚቆዩ ምልክቶች ካሉ እና ከፍተኛ ድካም ከገጠማችሁ፣ እነዚህ ይበልጥ ከባድ የሆኑ ሁኔታዎች ምልክቶች ሊሆኑ ይችላሉ። የምስራችሁ ታዲያ አንጀታችሁ በተከታታይ ጤናማ ልምዶች በጣም ሊሻሻል ይችላል። ብዙ ሰዎች አመጋገባቸውንና የአኗኗር ዘይቤያቸውን ካሻሻሉ በሳምንታት ውስጥ መሻሻልን ያስተውላሉ። በኃይል፣ በምግብ መፈጨት፣ በስሜታቸው፣ በቆዳ፣ በሆድ መነፋትና በአንጀት እንቅስቃሴ ላይ ልዩ መሻሻልን ታስተውላላችሁ።
ከከባድ የአመጋገብ ገደቦች ይልቅ ትናንሽ የሆኑ የዕለት ተዕለት ለውጦች በጣም አስፈላጊ ናቸው። አንጀታችሁ በየቀኑ ደጋግማችሁ ለምታደርጉት ነገር ምላሽን ይሰጣችኋል። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ጤናማ ያልሆነ አንጀት የሚያሳየውን የመጀመሪያ ቁጥር 1 ምልክትን እና በርካታ ምልክቶችን ምን ማድረግ እንዳለባችሁ መፍትሄዎችንም በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።